Today is my birthday. ሃፒ በርትዴይ ቱ ዩ። እንኳን ተወለድሽልን። ጉድ አፍተር ኤቨሪባዲ ጋይስ ማለት ነው። ሀይሚትዬ በቲክቶክ ገጽ ላይ ከች ብላለች። ወይኔ ድምፄ እንደተነሳ ባይዘዌ ማለት ነው። ድጋሚ ተኝቼ ድምፄ ያዝ ብሏል። አያም ሶሪ ብያቸዋለሁ። እንግዲህ እኔ ፍትፈትፋች ድምፄ እንኳን ተኝቼ ጎርንቶ ጉንፋንም ዘግቶኝ ፈተፍታለሁ እንደምታውቁት ማለት ነው። አሁን ዛሬ ልደቷ ነው። የጨረቃ ፋሚሊዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቲክቶክ ላይ ያደራችሁበት ፕሮፋይል ፒክቸር በመቀየር በጣም ነው ደስ የምትሉት። ሀይሚትዬ መቼም ሰርፕራይዝ ሆናለች። ሰርፕራይዝ ሀይሚዬ ደግሞ ባለፈው ተናግራለች። ያው ስልክ ላይ ስክሮል አያለው ብላለች። ስክሮል እያደረገች አይታቸዋለች። አኪድ ማለት ነው። አንዳንዴ ያው ሲደብራት ዋይፋይም ስላለ እንደዚሁም ብሩክም የለም ነበር። እናንተንም እያየች እየተደሰተች ነው ያለችው እና በድጋሚ ቴንክ ዩ ፎር ማች ጨረቃ ፋሚሊዎች ትለያላችሁ፣ የሚዲያ ድምቀቶች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። የስተርዴይ ሀይሚትዬ ኤፍ ቤት አልተገኘችም። ያው እሷ በብዛት እዚህ ቦታ ላይ አትገኝም። እኛም የበኩላችንን አስተያየት ሰጥተናል። በእሷ ምትክ ግን ብሩኬ ተገኝቷል። ብሩኬ ማለት ሀይሚዬ ነው። ፋፈሽ እያለ በአዲስ ዳንስ ነው ደግሞ የመጣው። ሶሪ ያወረድኩት መስሎኝ ነበር። ለምን እኔ ኤቭሪዴይ ዩቲዩብ ላይ እንደ ኢዚ ትንሻይ እና የሚያስቅም ነገር ከሆነ ቲክቶክ ላይ ደግሞ በጣም እንደ አዲስ ነው የሚያየው ብታየው። እና የብሩኬ አዲስ በቃ አዲስ ከካሜራ ጀርባ የተደበቀ እንትና ምንድነው የሚባለው? ምንድነው መወዛወዝ እየዳን እንዴት ነው? ከምር በጣም ነበር ፈኒ ያደረገኝ ማለት ነው። እንዴት እያለ ማለት ነው። ቲክቶክ ላይ ደግሞ ትችሉበታላችሁ። ማሻላ በድምፅ እያቀነባበሩት በጣም ይችላል ማለት ነው። የሀይሚዬ ንጉስ አይደል እንዴ? በመጀመሪያ አንድ ወንድን ስታደንቁ ሚስቱ ማናት በሉ። ሚስቱ ማናት? እና ሀይሚትዬ ጀግና ናት። እንግዲህ ዛሬ ሃፒ በርዝዴዋ ነው። የስተርዴይ እንግዲህ ብዙዎቻችሁ በኮሜንት እያለቀሳችሁ ነበር። እኛም ደብሮን ነበር። እኛም አሽቃባጮች ደግሞ መተን አስተያየት ቪዲዮ ሰርተን ነበር። በቪዲዮ ላይ አንዳንድ አስተያየቶች አሉ። አንድ እህቴ በጣም የምወዳት የማከብራት ዘርዬ ምናልባት በጣም ይቅርታ ከይቅርታ ጋር ምንድን ያለችኝ ብሩኬ ስለሚቀና ነው ላለችው እሱን ምሳሌ እሰጣችኋለሁ። ለብዙዎቻችሁ ትማሩበታላችሁ ማለት ነው። እንደዚሁም ደግሞ አንዷም የምወዳት እኔም እንደ ሀይሚዬ አልወድም እንደዚህ አይነት ቦታ መሄድ ብቻ እንደዚህ የሚል ሰውም አለ ማለት ነው። አንዳንዶቻችሁ ደግሞ በጣም እኔም ደብሮኛል ያለ መኖሯ እያልን ነው። ግን ምን አለ መሰላችሁ ውዶቼ፣ ሴት ማለት ሀይሚዬ ብቻ አይደለችም። ህይወት ማለት ሀይሚትዬ ብቻ አይደለችም። ነገ አንቺም ታገቢያለሽ። ገባሽ? አንቺም ታገቢያለሽ። ሁሉ ወንድ ደግሞ እንደ ብሩኬ አይደለም። ገባችሁ? ሁሉ ወንድ እንደ ብሩኬ አይደለም። አሁን እንትናን ከሰማችሁት አሌክስ ምንድን ነው ያለው? አፈቀርኳት እንጂ አልገዛዋትም። ልረፍ ካለች መብቷ ነው። ሚስቱም ማለት ነው አሌክስ ማለት ነው። አረ ሚስቱ እርጉዝ አይደለች ተዋት እያሉ ደግሞ ያወራሉ። ውሸት ነው እኮ። እና ምንድን ነው ፍሪ ነው የሚያደርገው። ገባችሁ? ብሩክም መልካም ሰው ነው። አንዳንዱ ደግሞ እንደ ብሩክ አይነት 120% ቢኖር ነው። ገባችሁ? ሪሊው ነው የምነግራችሁ። አንዳንድ ወንድ ያኔ የሆነ ጭፈራ ቤት መጥፎ ቦታ ካልሆነ ያው ሲኒማ መጥፎ ቦታ አይደለም፣ ግን አልሄድም ብትይም ችግር የለም። በዛ ላይ ደግሞ ኤጅሽ ነው። በእድሜሽ ማሳለፍ ያለብሽን ነገር ለትዳርሽ፣ ለኑሮሽ፣ ለባልሽ፣ ለፍቅርሽ ስትይ ያን ነገር መልመድ አለብሽ። ገባችሁ ዶቼ? አሁን ለምሳሌ እንደዚህ አይነት ሰርግ ቦታ ሀይሚዬ ብሩኬ ስለሚቀና ነው። ኔቨርስ አንደኛ ነገር አብሮ አደግ ናቸው ልጆቹ ማለት ነው፣ እንዳለ ማለት ነው። እኛ የምናውቃቸው ናቸው። አዲስ ሰው የለም። ሁለተኛ ነገር ደግሞ ውዶች ምን አለ መሰላችሁ፣ ባሎቻችን ሁሌ ሊቀኑ ይችላሉ። ፍቅረኛ ካላችሁም ሊቀኑ ይችላሉ። መቼም እስከ መቼ ወልዳችሁም ቢሆን ግን ምንድነው ሁሌ ለነሱ ፕሌስ መስጠት የለባችሁም። ገባችሁ? ማስለመድ እንደዚህ አይነት ነገር ማስለመድ የለባችሁም። ስለሚቀና ባሌ እኔ እዚህ ቦታ መሄድ የለብኝም ላወላ ኔቨርስ። ገባችሁ? አሌክስ እንዳለ አፈቅራት እንጂ እንደ በግ አልገዛዋትም ነው ያለው። ገባችሁ? እና አንዳንዴ ምንድነው
ለፍቅራችሁ የምትሰጡት ቦታ አለ እኮ፣ ለፍቅራችሁ የምትሰጡት ፕሌስ አለ። እኔ አሁን በፊት በጣም ዳገት ሆኖ የሚታይ ምንድነው በስልክ ቤተሰብ ማናገር፣ የእሱም ቤተሰቦች ማናገር፣ እናት አብሶ ማለት ነው። ዳገት ታውቃላችሁ? ትንሽ ደግሞ ቡታጅራ ላይ መስቀል ያኔ ሙስሊሞች ናቸው፣ በጣም አክራሪ ሙስሊሞች ናቸው። በጣም ማለት ነው እንደምታውቁ በጣም ታውቃላችሁ። እጃቸው ሁሉ ጓንት በጣም በጣም አክራሪ ናቸው። ማሻላ ተባረካላ። እና ሰማይ ሆኖ ነው የሚታየኝ። ያ ረቢ አቤት አቤት አቤት። በቃ አልልም ነው የምለው፣ ወላሂ ነው የምላችሁ። ልክ እንደዛ እኔ አልልም ሰላም አለይኩም ማለት በስልክ አልልም። ግን ምንድነው ያን ነገር ግዴታ መልመድ አለብኝ። ወንድ ልጅ ለቤተሰብ ያለው ቦታ እኔም ለቤተሰቦቼ እንዳለኝ ቦታ ነው። ገባችሁ? ያን ነገር መልመድ አለብኝ። በቃ ጥርሴን ነክሼ አንድ 3 የወንድም ሚስቶች አለን ባይዘው። ከዛ እኔ አይን አውጣ ሆኜ የተገኘው ከመልመድ ማለት ነው። ገባችሁ? እየለመድኩ ሞርዛን ደግሞ ሲሄድ እቤት ሞርዛን በቃ በጣም ኢዚ ማዘርዬ እንዲገብቶ ሲምፕል ሆነ ማለት ነው። ገባችሁ? የምትጠሉትን ነገር ግዴታ ለትዳራችሁ ስትሉ መልመድ ያለባችሁ ነገሮች አሉ። ሌላው ደግሞ ይሄ ለሃይሚና ለብሩኬ ብቻ አይደለም፣ ለሁላችሁ ወንዱን የማታስለምዱት ነገር ልንገራችሁ። ትወዱታላችሁ፣ ታፈቅሩታላችሁ። አሁን ሀገር የሄደ ሰው አለ ከኔ ጋር ብዙ ሆነን 3 ናቸው ምናምን። አሁን ወይኔ እናቴን ሳላይ እኮ እንዴት እንደናፈቀችኝ ገና ወር ሞልተ። ለምን ጊዜዋን ስደት ላይም ሳውዲም ከባሏ ጋር አሳልፋ ኢትዮጵያ ከባሏ ጋር ኔቨርስ ይሄን ነገር አላስለምደውም። በወደውም ባፈቅረውም የኔ ባል ለስደት ላለው እናቴ ጭምር ነው። ግን ቦታ እንደዚህ አልሰጠውም። ከእናቶቼ ከዘመዶቼ ከወንድሞቼ ናዝሬት እየሄድኩ ክርም እያልኩ ከነሱ ጋር ኢንጆይ እያረኩ ለምን ጥላቸው የለኝም። ወንድሞቹ ሰርፕራይዝ እስከሚሆኑ ለምን ለቤተሰቦቼ ጊዜ መስጠት አለብኝ። ይሄን ነገር አላስለምደውም። እና አንዳንዴ ምንድነው ለትዳራችሁ መስዋዕት የምትሆኑት ነገርና ለምታፈቅሩት ሰው መስዋዕት የምትሆኑት ነገር ለይተን ማወቅ አለብን ውዶቼ። እዚህ ጋር ኖርማል ነው ማውራው። ተውቶ አሚና ብሩኬ መልካም ሰው ነው። ገባችሁ? እንደ ብሩኬ አይነት ብዙ ሰው አይገኝም። ባይዘው ብሩክ ብቻ ሳይሆን እኔ ቡታጅራ ወንዶች እዚህ ያሉ ጓደኞች የሚያገቡ ግን በጣም መልካሞች ናቸው ከምነግራችሁ በላይ ማለት ነው። ገባችሁ? ከሴቶቹ ትንሽ ቅናተኞች ናቸው፣ ወንዶቹ ግን ጥሮች ናቸው። ሪሊው ነው የምነግራችሁ። እና እህቶቼ ተማሩ፣ ምን ማስለምድ እንዳለባችሁ፣ ምን መልመድ እንዳለባችሁ። ገባችሁ? ሃይሚትያውን ሽር ብትን ብላ ከብሩኬ ጋር መሄድ 100% አለባት። ገባችሁ? አለባት 100% ማለት ነው። እሷ እንትን ብትልም። ሌላው ደግሞ የናቲን ልጅ ይዛ ነው የምትሉ አላችሁ። ኤኤስዬ የምወድሽ በጣም ስማርት ነሽ። ይሄን ራሱን የትዝ አይለኝም። ልጁን ብትይዝም ታድላ። ሃይሚዬ ጎበዝ ናት። ለመልካምና ሃይሚዬ መልካም ሴት ናት። ሃይሚዬ ጀግና ሴት ናት። ከሃይሚዬ ጋር ማንም ሰው አይወዳደርም። ሪሊውን ነው የምነግራችሁ። እኔ ለዲቀ የወንድሞቼ ልጆች ለአንድ ቀን ከኔ ጋር አላሳድርም። ለምን ይዋሻል? ከምር ነው የምላችሁና ጀግና ናት። እንደሱም ከሆነ መሆንም የለበትም ማለት ነው። ከፕሮግራም ያሳልፍ ነገር ኔቨር ከባል ጋር መስት ነው። ሆኖም ግን የትናንትናው ቀን አለፈ። እኔ እንግዲህ ያው ኮሜንቱ ማለፍ እችለዋለሁ፣ ግን ለእናንተ አስተማሪና ለትዳራችሁ ለህይወታችሁ ምሰሶ እንዲሆን ነው። አሁን ሚዲያ ላይ የማየው ነገር በጣም ብሮክ ሀርት ሪሊውን ነው የምነግራችሁ። የትዳር ፈላጊ እህት የአሜሪካና 3 ወልዳ ሲል አሁን ታቋታላችሁ ቲክቶክ ላይ ማለት ነው። ያው ታቋታላችሁ ሙስሊም እህታችን ማለት ነው። እና እሷ ቤት ራሱ ኡስታዞች ምናምን በስነ ስርዓት በቃ ዲስከስ ሆኗል ስለ ጋብቻ፣ ሚዲያ ላይ ጋብቻ ሀላስ ገባችሁ። እውነት ነው። አንዳንዴ ለምን ቤት ውስጥ ቁጭ ተብሎ እንዴት ነው ያው እንደው አንዳንዴ ያለ ያደለው እንደው ከስንት አንዳችን ካልሆነን በስተቀር ከባድ ነው ዛሬ ላይ ትዳር ማለት ነው። እና ለትዳራችሁ ዋና ምሰሶ ነው እኔ እያስረዳሁት ያለሁት። በሌላ ነገር እንዳትወስዱት። ሃይሚትዬም ሁላችሁም እናንተም ብትሆኑ ሁሌ ሃይሚዬ ብቻ አይደለችም እኮ እኛም ህይወት አለን ብላችሁ ወደ እናንተም አንዳንዴ ምሳሌ መውሰድ አለባችሁ ባይ ነኝ። እና ዛሬ ደግሞ ዛሬ ነው ልደቴ ብላለች። ቱዴይ ማይ በርዝዴይ ብላለች። ሃፒ በርዝዴይ ቱ ዩ። እንኳን ተወለድሽልን የኛ ቅመም፣ የሚዲያ መሪ፣ የኛ አስተማሪ፣ የኛ ልዕልት 1000 ዓመት ኖርልን። ከምር እና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ቢግ ሪስፔክት አለን። ወይኔ እኔ ሃይሚዬን እኮ ቃላት ያጥረኛል። ሃይሚትዬ ማይ ስዊት ማለት ነው። ቃላት ያጥረኛል ማለት ነው። ምርጥ ባል ደግሞ አለሽ ማሻላ ተባረካላ። እና እድሜና ጤና ውለዱ ክበዱ ከብሩክ ጋር ማለት ነው። ወይኔ ምርቃቱን አግዙኝ ውዶቼ ማለት ነው። እና ሃይሚትዬ እንወድሻለን። የሚዲያ መምህር፣ የኛ አስተማሪ፣ የትንሽ ትልቅ የኛ አስተዋይ፣ የኛ ስማርት ሃፒ በርዝዴይ ቱ ዩ። አይገርማችሁም ውዶች? ጊዜው እንዴት እንደሚሮጥ እንዴት ነው አመት የሆነው ፍጥነቱ።
ስብሃን አላ እና እንደዚሁም እህቶቼ ማለት ነው እንዳይደብራችሁ ለአንዳንድ ኮሜንት ጻፉልኝ። እኔ መስት ያው ዲስከስ ማድረገው ስለምፈልግ ነው። በውስጥም አንዳንድ ይሄ የፍቅር ውይይት አይደብርም ውዶቼ ማለት ነው። ዲስከስ መስት ኢምፖርታንት ነው። ኦኬ ሀሳብ ለሀሳብ ብንከፋፈል ኢትስ ግሬት ባይ ነኝ። ሁሌም እወዳችኋለሁ። እንግዲህ ፎቶ ደግሞ እስከምትለቅልን እንጠብቃለን። ዛሬ በጠዋቱ እናንተ በጠዋቱ ማለት ነው የለቀቀችው እና ፖስት ያደረገችው በቲክቶክ መንደር ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ።